በእነ ዮሐንስ ዳንኤል መዝገብ የተከሰሱት 5 ተከሳሾች የዋስትና መብታቸው እንዲከበር ለሶስተኛ ጊዜ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የተከሳሾቹን ጉዳይ ሲመለከት የነበረው የከፍተኛ ፍርድ ቤት አንደኛ ልዩ ችሎት ዛሬ መጋቢት 16 ቀን 2017 ዓ.ም በነበረው ቀጠሮ መዝገቡን የተመለከተ ሲሆን ተከሳሾቹ ያቀረቡትን የዋስትና ጥያቄ እንዳልተቀበለው ገልጾላቸዋል። ተከሳሾች የዋስትና ጥያቄያቸውን ለሶስተኛ ጊዜ ሊያቀርቡ የቻሉት የቀረበው ክርክር በወንጀለኛ መቅጫ ስነ ስርዓት ሕግ አንቀጽ 67 መሰረት በወንጀሉ ከባድነት ምክንያት ዋስትና ሊከለከል እንደማይገባ ትርጉም ስለሚሰጥበት እንደሆነና በተጨማሪም በሌላ አንቀጽ ተደራራቢ ወንጀሎች ስላሉ ብቻ ዋስትና ሊከለከል እንደማይገባ ትርጉም በመሰጠቱ ይህን የሕግ ክፍተት ተከትለው እንደሆነ የተከሳሽ ጠበቆች ለችሎቱ ገልጸዋል። ይሁን እንጂ ተከሳሾች በተደራራቢ ወንጀል በመከሰሳቸውና የተከሰሱበት አንቀጽም የወንጀሉን ከባድነት ስለሚያሳይ ዋስትናውን አለመቀበሉን ፍርድ ቤቱ ለተከሳሾች ገልጾላቸዋል። ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ እሌኒ ክንፈና ይዲዲያ ነጻነት ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 3 ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥሩ ኢቲ 190 የሆነ ቦምባርድ ኪው400 አውሮፕላንን ያለ አግባብ በመያዝ በቁጥጥር ስር አውለዋል። የመንግስት ሰራተኛ ኦፊሴላዊ ግዴታ እንዳይፈጽም በመቃወም አለመታዘዝ ፈጽመዋል የሚል 2 ክሶች ቀርበውባቸው ነበር። ዮሐንስ ወይንም ጆን ዳንኤል ላይ ደግሞ እነዚህ 2 ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት ሶስተኛ ክስ ቀርቦበት ነበር። ይሁን እንጂ ፍርድ ቤቱ የካቲት 20 ቀን በነበረው ቀጠሮ አንዱን ክስ በሁሉም ተከሳሾች ላይ በማንሳቱ ዮሐንስ ዳንኤል በ2 ክስ፣ ሌሎቹ ተከሳሾች ደግሞ በአንዳንድ ክስ እንዲከላከሉ ብይን ሰጥቷል። ኢትዮፒካሊ